የዓለማችን የፖለቲካ የልብ ትርታ በሚሰማበት የመካከለኛው ምስራቅ ቀጠና ከወትሮ በተለየ መልኩ የባሩድ ሽታው ድንበር ተሻግሮ አዳዲስ አህጉራትን እያዳረሰ የጂኦፖለቲካዊ መሬት መንቀጥቀጥን እየፈጠረ ይገኛል። በአንድ በኩል አዲስና ዘመናዊ ቴክኖሎጂ ውጤቶችን ከተመጣጣኝ ያልሆነ የጦርነት ስልት ጋር ያዋሃደችው ኢራን የሀያሊቷን አሜሪካ እጅግ ውድ የሆኑ የጸረ ሚሳኤል መከላከያ ስርዓቶች በማሟጠጥና ስትራቴጂካዊ ጦር ሰፈሮቿን በማስለቀቅ የዓለምን የኃይል ሚዛን አዲስ ቅርጽ እያስያዘችው ነው። በሌላ በኩል ደግሞ በፕሬዚዳንት ዶናልድ ትራምፕ የምትመራው ዋሽንግተን ጠላትን በከባድ ወታደራዊ ዶዝ የማውደምና በብልህ የዲፕሎማሲ ስምምነት የማስታገስ መስቀለኛ መንገድ ላይ ቆማ በከፍተኛ የጦር መሳሪያና የኢኮኖሚ ደም መፋሰስ እንዲሁም በውስጥ የፖለቲካ መከፋፈል ክፉኛ እየተፈተነች ትገኛለች። ይህ ፍጥጫ በቀይ ባህር ላይ ሁቲዎች ከፈጠሩትና የዓለምን የንግድ የደም ስር ካነቀው እገዳ አልፎ የዩክሬን ጦር በካስፒያን ባህር የኢራንን የንግድ መርከብ እስከ መምታት የደረሰበትና የአውሮፓን ደጃፍ ያንኳኳበት አዲስ የታሪክ ምዕራፍ ሆኗል። በአጠቃላይ እነዚህ ድንገተኛ ጥቃቶች፣ የዲፕሎማሲ ዛቻዎች፣ የውክልና ጦርነቶችና ተሻጋሪ የጥቅም ግጭቶች ሲጣመሩ ሀያላኑ ቆም ብለው ካላሰቡበት በቀር የትኛውም ትንሽ ስህተት ዓለም አቀፋዊ እልቂት ሊጭር የሚችልበትን የዘመናችንን እጅግ አስፈሪና የተወሳሰበ የጦርነት ትረካን ፍንትው አድርገው የሚያሳዩ ናቸው። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በኢራቅ አርቢል በሚገኘው የአሜሪካ ወታደራዊ ጦር ሰፈር በመካከለኛው ምስራቅ ከሚገኙት የአሜሪካ ስትራቴጂካዊ ስፍራዎች አንዱና ዋነኛው የሆነው ይህ ማዕከል በተደጋጋሚ በሮኬቶችና በድሮኖች ኢላማ ሲደረግ ቆይቷል። የታስኒም የዜና ወኪል ያሰራጨውና ትክክለኛነቱ በገለልተኛ አካል ያልተረጋገጠው ተንቀሳቃሽ ምስል አሜሪካ በኢራቅ ያላትን ወታደራዊ መገኘት ፈተና ውስጥ የከተተ ጥቃት መፈጸሙን ያሳያል። በአካባቢው 7 ተከታታይ ፍንዳታዎች መሰማታቸውን የዓይን እማኞች የገለጹ ሲሆን የኢራን ጦር በበኩሉ አሜሪካ ጥቃቷን ማቆሟን ተከትሎ እርሱም አጸፋዊ እርምጃዎቹን ማቆሙን አሳውቋል። ይህ ክስተት የኢራን ድሮኖች በአሜሪካ የተጠናከሩ የጦር ሰፈሮች ላይ ዘልቀው በመግባት ትክክለኛ ኢላማ መምታት የሚችሉበትን አቅም ያመላከተም ነበር። ውጥረቱ በየብስ ብቻ የተገደበ አልነበረም። ከሆርሙዝ ሰርጥ በስተደቡብ በኩል አሜሪካ የፈጠረችው አዲስ የባህር ላይ መስመር ሌላኛው የግጭት ማዕከል ሆኖ ነበር። የኢራን ጦር ቃል አቀባይ ብርጋዴር ጄኔራል መሐመድ አክሬሚኒያ እንዳብራሩት አሜሪካ የኢስላማባድ የመግባቢያ ሰነድ አንቀጽ 5ን በመጣስ የፈጠረችውን ይህንን ህገወጥና የተፈበረከ የመርከቦች ማስተላለፊያ መስመር ኢራን ፈጽሞ አልተቀበለችውም። ይህንንም ተከትሎ አሜሪካ በደቡባዊ የኢራን የባህር ዳርቻዎች ላይ ያካሄደችውን የሌሊት ጥቃትና ትንኮሳን ጨምሮ ለ15 ተከታታይ ቀናት የዘለቀ ከባድ ወታደራዊ ፍጥጫ በሁለቱ ኃይሎች መካከል ተካሂዷል። ኢራን ይህንን መስመር አሜሪካውያን እንዳይጠቀሙበት በፍጥነት መዝጋት መቻሏ በራሷ የባህር ክልልና በፋርስ ባህረ ሰላጤ ላይ ያላትን የማያወላውል ወታደራዊ የበላይነትና የውሳኔ ሰጭነት አቅምን የሚያሳይ ነው። በዚህ ወታደራዊ ንትርክ መሃል የዲፕሎማሲውና የፖለቲካው ቃላት ጦርነትም በተመሳሳይ መልኩ ቀጥሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር እየተደረገ ያለው ድርድር በጥሩ ሁኔታ ላይ እንደሚገኝ ቢገልጹም በኢራን በኩል ግን አሜሪካ የድርድር አቋሟን መቀየር እንዳለባት በጥብቅ ተነግሯል። ትራምፕ 2 አማራጮችን አስቀምጠዋል። አንደኛው ከባድ ዶዝ በመጠቀም በወታደራዊ ኃይል የኢራንን ንብረቶች ሙሉ በሙሉ ማውደም ሲሆን፣ ሁለተኛውና ብልህ አማራጭ ግን ስምምነት ማድረግ ነው። ትራምፕ ኢራናውያን ስምምነት ማድረግ እንደሚፈልጉ ነገር ግን ጠንካራ መስለው ለመታየት ሲሉ ይህንን በአደባባይ እንደማይናገሩ ገልጸዋል። በአንጻሩ የኢራን ውጭ ጉዳይ ሚኒስትር አባስ አራጂ አሜሪካ በድርድር ስም የምታራምደውን የጉልበተኝነትና የማስገደድ አካሄድ ኢራን ፈጽሞ እንደማትቀበል፣ ዛቻ እንደማያስፈራራትና ለጫና እንደማትንበረከክ አሳውቀዋል። የኢራን ሕዝብን ጥቅም ማስጠበቅ፣ በሆርሙዝ ሰርጥና በፋርስ ባህረ ሰላጤ ያላትን መብት ማስከበር የኢራን መንግስታዊ መርሆች መሆናቸውን አራቺ አስረግጠው ተናግረዋል። ይህ የፖለቲካ ፍጥጫ ወደ ከፍተኛ ደረጃ ያደገው አሜሪካ በኢራን ላይ የጀመረችውን የአየር ላይ የቦምብ ጥቃት ዘመቻ በድንገት ማቆሟን ተከትሎ ነው። የኢራን ጦር ቃል አቀባይ ጄኔራል ያህያ ሳሪ አሜሪካ ይህንን ጦርነት ዳግም የምትጀምር ከሆነ ጦርነቱ በኢራን ድንበር ብቻ ተወስኖ እንደማይቀርና መላውን ቀጠና እንደሚያዳርስ ከባድ ማስጠንቀቂያን ሰጥተዋል። ይህ የኢራን ማስጠንቀቂያ ጊዜ እጅግ ስትራቴጂካዊ ነበር። ምክንያቱም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዚዳንት ትራምፕ ጋር በዋሽንግተን ሊመክሩ ጥቂት ቀናት ሲቀሯቸው እንዲሁም ሴናተር ሊንስ ግራሃም የቀብር ስነስርዓት በሚፈጸምበትና የመካከለኛው ምስራቅ ውጥረት በታሪክ ታይቶ በማይታወቅ ደረጃ ላይ በደረሰበት ወቅት የተሰጠ በመሆኑ ነው። የኢራን ሚሳኤሎችና ድሮኖች በመላው ቀጠናው በሚገኙ የአሜሪካ ወታደራዊ
ጣቢያዎች ላይ ያደረሱት ተደጋጋሚ ጥቃት ይህ ማስጠንቀቂያ ባዶ ዛቻ አለመሆኑን በተግባር ያሳየ ነበር። አሜሪካ በኩሏ ከውሸት መረጃና ከጽዮናውያን ማታለያ ጀርባ ተሰልፋ የአየር ጥቃቷን የምትቀጥል ከሆነ ጦርነቱ መልክዓ ምድራዊ አድማሱን እንደሚያሰፋ ኢራን ቁርጥ ያለ መልእክትን አስተላልፋለች። የዚህ ጦርነት ትልቁና የኢራንን አቅም በጉልህ ያሳየው ክስተት ግን በዎል ስትሪት ጆርናል ይፋ የተደረገው የኢራን የባለስቲክ ሚሳይል ቴክኖሎጂ ነው። ዘገባው የአሜሪካን የአየር መከላከያ ስርዓት ጥያቄ ውስጥ የከተተው ሃይበርሻካን የተባለው የኢራን ሚሳይል አቅምን በዝርዝር ዳሷል። ጠጣር ነዳጅ የሚጠቀመው ይህ ሚሳይል ከ900 ማይልስ በላይ መጓዝ የሚችል ሲሆን የሳተላይት መመሪያን በመጠቀም በጉዞው የመጨረሻ ምዕራፍ ላይ አቅጣጫውን የመቀየር ብቃትም አለው። በሰዓት እስከ 6000 ማይልስ በሚደርስ ፍጥነት ወደ ኢላማው የሚምዘገዘገው ይህ ሚሳይል እጅግ ዘመናዊ የተባሉትን የምዕራባውያንን የጸረ ሚሳይል መከላከያ ስርዓቶች በቀላሉ ጥሶ መግባት ይችላል። ዮርዳኖስ በሚገኘው ሙዋፋቅ ሳልት የአሜሪካ የአየር ሰፈር ላይ ተፈጽሞ 3 አሜሪካውያን ወታደሮች ለተገደሉበት ጥቃትም ይህ ሚሳይል ጥቅም ላይ መዋሉ ተዘግቧል። ከዚህም ባሻገር ኢራን ቀደም ሲል በአሜሪካና እስራኤል ጥቃት ጉዳት ደርሶባቸው የነበሩ የከርሰ ምድር ሚሳይል ማከማቻዎቿንና መተኮሻዎቿን መልሳ መገንባቷን፣ ይህም ወታደራዊ መዋቅሯ ምን ያህል ፈጣን የመልሶ ማገገም አቅም እንዳሉ ያረጋግጣል። የኢራን ሚሳይሎች ይህንን ያህል የረዥም ርቀት ኢላማ የመምታትና ራዳርን የማለፍ ስጋት መፍጠራቸው አሜሪካ በቀጠናው ያላትን ወታደራዊ አሰላለፍና መተማመን እንድትቀይር አስገድዷታል። የሳተላይት ምስሎችና የመረጃ ምንጮች እንደሚያሳዩት እንደ ኳታሩ አልኡደይድና የተባበሩት አረብ ኤምሬትሱ አልዳፍራ ያሉ ግዙፍ የአሜሪካ የአየር ኃይል ማዕከላት በአሁኑ ሰዓት ከጦር አውሮፕላኖች ነጻ እየተደረጉ ነው። ሴንቲኔል-2 በተሰኘ ሳተላይት የተወሰዱ ምስሎች እንዳጋለጡት ከጥቂት ቀናት በፊት በዘመናዊ የጦር አውሮፕላኖች ተጨናንቀው የነበሩት ማኮብኮቢያዎቹ አሁን ላይ ባዶ ሆነዋል። አሜሪካ ሊሰነዘር የሚችልን ድንገተኛ ጥቃት በመስጋት ውድ የሆኑ የጦር አውሮፕላኖቿን ከዋና ዋና ሰፈሮቿ እያሸሸች መሆኑ የኢራንን የማጥቃት አቅም፣ የአሜሪካን የማይደፈር ወታደራዊ መገኘት ምን ያህል ፈተና ውስጥ እንደከተተው በግልጽ የሚያሳይ ነው። የሃይበርሻካን ሚሳይል አቅም በቴክኖሎጂ ብቻ የሚገደብ አይደለም። ከምንም በላይ አሜሪካን የፈተነው ተመጣጣኝ ያልሆነው የኢኮኖሚውና ወጪ ስሌት ነው። አንድ የኢራን ሚሳይል ለማምረት የሚፈጀው ወጪ እጅግ አነስተኛ ሲሆን ይህንን ሚሳይል ለማምከን አሜሪካ የምትተኩሰው አንድ ኢንተርሴፕተር ሚሳይል ግን ከ2 ሚሊዮን እስከ 15 ሚሊዮን ዶላር ያስወጣል። ይህ የዋጋ ልዩነት ኢራን የረዥም ጊዜ ሚሳይል ጦርነት እንድትገፋበት ሲያስችላት፣ በአሜሪካ ላይ ግን እጅግ ከፍተኛ የኢኮኖሚ ደም መፍሰስን አስከትሏል። ሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስተዲስ የተሰኘው ተቋም ባወጣው መረጃ መሰረት አሜሪካ በጦርነቱ የመጀመሪያዎቹ 39 ቀናት ውስጥ ብቻ ከጦርነቱ በፊት ከነበራት እጅግ ዘመናዊ የጦር መሳሪያ ክምችት ውስጥ 1/3ኛውን ተጠቅማለች። አሜሪካ ከ360 በላይ ውድ የሆኑ የታድ ኢንተርሴፕተሮችን የተኮሰች ሲሆን የሀዝ ካላት አጠቃላይ ክምችት እስከ 80 በመቶ የሚደርስ ሊሆን እንደሚችልም ይገመታል። በተጨማሪም ከ130 እስከ 250 የሚደርሱ ኤስኤም-3 ሚሳይሎችን፣ ከ1060 እስከ 1330 ፔትሪዮት ሚሳይሎችን፣ ከ1000 በላይ ቶማሃክ ክሩዝ ሚሳይሎችን እንዲሁም 1100 ጃስም ሚሳይሎችን ተጠቅማለች። የአሜሪካ ከፍተኛ የጦር መኮንኖች ይህንን የጦር መሳሪያ መመናመን አሜሪካ የራሷንና የአጋሮቿን ደህንነት ለመጠበቅ ያላትን አቅም በእጅጉ ሊያዳክመው እንደሚችል አስጠንቅቀዋል። የአሜሪካ ማዕከላዊ እዝ ሴንትኮም አዛዥ አድሚራል ብራድ ኩፐር የአሜሪካ የአየር ጥቃት ዘመቻ ሊመታ የሚችለውን ዋና ኢላማ ሁሉ አሟጦ እንደጨረሰና ከዚህ በላይ ጥቃቱን መቀጠል ስትራቴጂካዊ ፋይዳ እንደሌለው መክረዋል። የጋራ ጦር ኢታማዦር ሹም ጄኔራል ዳንኬንም በበኩላቸው የአየር መከላከያ ሚሳይሎች ክምችት ማለቅ አሜሪካን አደጋ ላይ እንደሚጥል ለፕሬዚዳንት ትራምፕና ለመከላከያ ጸሐፊው ፒት ኤግዜት አሳስበዋል። እነዚህ የተራቆቱ የጦር መሳሪያዎችን መልሶ ለመተካት ኮንግረስ በጀት ቢፈቅድም እንኳን ከ3 እስከ 5 ዓመታት ሊፈጅ እንደሚችል ጥናቱ አስጠንቅቋል። ይህ ሁኔታ አሜሪካ ጥቃቷን አቆማ ቆም ብላ እንድታስብ ያስገደዳት ትልቁ ምክንያት እንደሆነ የዲፕሎማቲክ ምንጮች ይጠቁማሉ። ከዚህ የጥይትና የኢንተርሴፕተሮች ክምችት መመናመን ባሻገር አሜሪካ የገጠማት ሌላኛው አስደንጋጭ ኪሳራ እጅግ ውድ የሆኑት የራዳርና የመከላከያ ስርዓቶቿ ራሳቸውን የጥቃቱ ሰለባ መሆናቸው ነው። የኢራን እስላማዊ አብዮታዊ ዘብ ባወጣው መረጃ መሰረት በዮርዳኖሱ አየር ሰፈር ላይ በተሰነዘረው ጥቃት አሜሪካ ትመካበት የነበረውና ከ1 እስከ 1.8 ቢሊዮን ዶላር የሚያወጣው የታድ ራዳርና ጸረ ሚሳይል ስርዓት እንዲሁም 1.1 ቢሊዮን ዶላር የሚገመተው የፓትሪዮት መከላከያ ባትሪ ወድመዋል ተብሏል። በተጨማሪም የአጭር ርቀት መከላከያ የሆነው የሲራም ስርዓትም ጉዳት ደርሶበታል። ይህ ሁኔታ የሚያሳየው ኢራን በአሜሪካ ላይ እያደረሰች ያለው የተመጣጠነ ያልሆነ የኢኮኖሚ ጦርነት በሚሳይል መመከት ሂደት ከሚባክነው ወጪ ባለፈ ራሳቸውን ተቋማቱን በማውደም በሚሊዮን ሳይሆን በቢሊዮን የሚቆጠር ዶላር ኪሳራ እያስከተለባቸው መሆኑን ነው። በአሜሪካ የውስጥ ፖለቲካ ውስጥም ይህ ጦርነት ትልቅ መከፋፈልን ፈጥሯል። የሪፐብሊካን ፓርቲ የህግ መወሰኛ ምክር ቤት አባል የሆኑት ቶማስ ማሴ የፕሬዚዳንት ትራምፕ አስተዳደር ከኢራን ጋር በገባው ጦርነት አሜሪካ ክፉኛ መዳከሟን በአደባባይ ተችተዋል። ማሴ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አስተዳደሩ የሚሳይል መከላከያችንን አሟጧል፣ የነዳጅ ክምችታችንን አንጥፏል፣ ወንዶችና ሴቶች ልጆቻችንን መስዋዕትነት አድርጓል፣ የፍጆታ ዕቃዎችን ዋጋ ሻቅቧል፣ ብሔራዊ ዕዳችንን አባብሷል፣ እንዲሁም የሀገር ውስጥ ፍላጎቶቻችንን ችላ ብሏል። ይህ ሁሉ የተደረገው ለእስራኤል ሲባል ነው በማለት ፕሬዚዳንት
ፕሬዝዳንቱን በከባድ ቃላት ነቅፈዋል። በተመሳሳይ የተቃዋሚው ዲሞክራት ፓርቲ መሪ ሐኪም ጄፍሪስ ትራምፕና ሪፐብሊካኖች የአሜሪካን ሕዝብ ክፉኛ እንደከዱ አሜሪካም የምትመራው መቆጣጠር ባልቻለችው መንግስት መሆኑን ገልጸው የአካሄድ ከቀጠለ የውሳኔ ሰጭነት ሚናን ለሕዝብ ተወካዮች ምክር ቤት እንደሚሰጥ አስጠንቅቀዋል። ጄፍሪስ እስከ ሴፕቴምበር 30 ድረስ የሁለቱም ፓርቲዎች ስምምነት ያካተተ የጦርነት ስልጣን ውሳኔና የበጀት ስምምነት ካልተደረሰ አሜሪካ በከፍተኛ ቀውስ ውስጥ እንደምትወድቅም አስረድተዋል። ከዚህ የፊት ለፊት ፍጥጫ በተጨማሪ የኢራን አቅም ይበልጥ ጎልቶ የታየው በመላ የቀጠናው በተዘረጋው የተቃውሞ ዘንግ አማካኝነት በሚደረገው የውክልና ጦርነት ነው። በቀይ ባህር በባቤል መንደብ ሰርጥና በኤደን ባህረ ሰላጤ አካባቢ የየመን ሁቲዎች የፈጠሩት የባህር ላይ እገዳ የዓለምን የንግድ መስመር እንቅስቃሴን አናግቷል። የሁቲ ወታደራዊ ቃል አቀባይ ብርጋዴር ጄኔራል ያህያ ሳሪ ባወጡት መግለጫ የየመን ጦር እገዳ ለእገዳና እርምጃ ለእርምጃ በሚል መርህ ሳውዲ አረቢያ ላይ ያነጣጠረ ሰፋ ያለ ወታደራዊ ዘመቻ መክፈቱን አውጀዋል። በዚህ መሰረት በ48 ሰዓታት ውስጥ ብቻ 3 የሳውዲ ነዳጅ ጫኝ መርከቦች የተመቱ ሲሆን 16 የሳውዲ መርከቦች ጉዟቸውን ሰርዘው ወደ ኋላ እንዲመለሱ ተገደዋል። ከሁቲዎች ጥቃት በኋላ አንድም የሳውዲ ነዳጅ ጫኝ መርከብ በባቤል መንደብ ሰርጥ ማለፍ አለመቻሉ የየመን አማጽያን በቀጠናው የባህር ጉዞ ላይ ያላቸውን ፍጹም ቁጥጥር ያሳያል። የሁቲዎች ጥቃት በባህር ላይ ብቻ የተገደበ አልነበረም። በጂዛንና በያምቡ በሚገኙ የሳውዲ አራምኮ የነዳጅ ማጣሪያና ማከማቻ ተቋማት ላይ በደርዘን በሚቆጠሩ የባሊስቲክ ሚሳይሎች፣ ክሩዝ ሚሳይሎችና ድሮኖች መጠነ ሰፊ ጥቃትን ፈጽመዋል። ጂዛን በቀን 400,000 በርሜል ነዳጅ የሚያጣራ ግዙፍ ተቋም ሲሆን ያምቡ ደግሞ ሳውዲ አረቢያ ነዳጇን በምስራቅ ምዕራብ ቧንቧ መስመር አሳልፋ ወደ ቀይ ባህር የምትልክበት ዋነኛ ስትራቴጂካዊ የነዳጅ ማከፋፈያ ነው። ከዚህም ባለፈ ሁቲዎች በሳውዲ ኃይሎች ይንቀሳቀስ የነበረና ከ20 ሚሊዮን ዶላር በላይ የሚያወጣውን እጅግ ዘመናዊ የቱርክ ስሪት ባይራክታር አኪንጄ ስለላ ድሮን በአልጃውፍ ግዛት ላይ መጥተው ጥለዋል። ይህ የቱርክ ድሮን መውደቅ ሁቲዎች ያገኙት የጸረ አውሮፕላን ቴክኖሎጂ አቅም ምን ያህል እንዳደገ የሚያሳይ ሲሆን የሳውዲና አጋሮቿ የአየር ላይ የበላይነት በእጅጉ የተገዳደረም ሆኗል። አሜሪካና ሳውዲ የየመንን ሁዴዳ ወደብና ካማራ ደሴትን ጨምሮ ሌሎች ወታደራዊ ጣቢያዎችን በቦምብ ቢደበድቡም ሁቲዎች ግን የሳውዲ አረቢያ ጥቃት እስካልቆመ ድረስ የራሳቸውን ጥቃት አጠናክረው እንደሚቀጥሉና ጦርነቱን ወደ መላው ሳውዲ ግዛት እንደሚያስፋፉት ዝተዋል። በአሜሪካኖች የተጣለው የባህር ላይ እገዳና ትንኮሳ እስከ መጨረሻው እንደሚፋለሙና የየመንን ሉዓላዊነት እንደሚጠብቁም በቁርጠኝነት ገልጸዋል። የባህር ላይ እገዳና የኢኮኖሚ ጦርነት ቀውስ በቀጥታ ከጥቃት ሰለባዎቹ ባለፈ መላውን የፋርስ ባህረ ሰላጤ የነዳጅ ኤክስፖርት አደጋ ላይ ጥሎታል። አሁን ላይ ኩዌትና ሳውዲ አረቢያ ዋናውና የነዳጅ መጫኛ ወደቦቻቸው ስራ በማቆማቸው ባዶ እየቀሩ ይገኛሉ። የኢራን የዜና ምንጮችና የሳተላይት መረጃዎች እንደሚያረጋግጡት በኩዌቱ አልአህመዲና በሳውዲው ጁበይል ወደቦች ላይ የነዳጅ መጫንና ማራገፍ ስራ በከፍተኛ ደረጃ ቀንሷል። የሆርሙዝ ሰርጥ የትራፊክ ፍሰት ማሽቆልቆሉንና የመርከብ ኢንሹራንስ ወጪዎች መናራቸውን ተከትሎ ሳውዲ አረቢያ ነዳጇን ወደ ቀይ ባህር አቅጣጫ ለማዞር ተገዳለች። የክስተት የጦርነቱን የኢኮኖሚ ግንባር ከቀን ወደ ቀን መልክዓ ምድራዊ አድማሱን እያሰፋ መምጣቱንና የዓለምን የነዳጅ አቅርቦት ሰንሰለት በማንኛውም ሰዓት ሊቋረጥ የሚችልበት አፋፍ ላይ መድረሱን አመላካች ነው። በሌላኛው የሊባኖስ ግንባር የፖለቲካና ወታደራዊ ስሌቶች የተሳሰሩበት ሌላ የውክልና ጦርነት መድረክ ሆኗል። በደቡባዊ ሊባኖስ ደህንነቱ የተጠበቀ ቀጠና ለመፍጠር በአሜሪካ አደራዳሪነት በተደረሰው ስምምነት መሰረት የእስራኤል መከላከያ ኃይል ከፊል ጦሩን በማስወጣት ቦታውን የሊባኖስ ብሔራዊ ጦር እንዲረከብ ለማድረግ ሞክሯል። ፎሩን፣ ሲርፋና ዛውታር አልጋርቢያ በተባሉ 3 መንደሮች የተጀመረው ይህ የሙከራ ፕሮጀክት እስራኤልና ሊባኖስ በይፋ የተቀበሉት ቢሆንም መሬት ላይ ያለው እውነታ ግን እየተለየ ሆኗል። የሊባኖስ ነዋሪዎችና የተወሰኑ የጸጥታ ምንጮች እንደሚሉት አሁንም የእስራኤል ጦር ሙሉ በሙሉ ባለመውጣቱ ምክንያት የሊባኖስ ጦር ቦታውን በአግባቡ መቆጣጠር አልቻለም። እስራኤል ሄዝቦላ ሙሉ በሙሉ ትጥቁን እስኪፈታ ድረስ ቦታውን ለቃ እንደማትወጣና በማንኛውም ጊዜ ጥቃት የመሰንዘር መብቷ የተጠበቀ መሆኑን ታስታውቃለች። ይህ በእንዲህ እንዳለ አሜሪካ በሊባኖስ የውስጥ ፖለቲካ ውስጥ ጣልቃ በመግባት ሄዝቦላን ያገለለ አዲስ የሊባኖስ መንግስት እንዲመሰረት ጫና እያደረገች ትገኛለች። የሊባኖስ ጦር አዛዥ ጆሴፍ አውን ወደ ዋሽንግተን ባቀኑበት ወቅት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሄዝቦላ በኢራን የሚደገፍና የታጠቀ ሚሊሻ መሆኑን በመጥቀስ ይህ ቡድን ከሊባኖስ ፖለቲካና ጸጥታ መዋቅር ካልተወገደ ሊባኖስ ሰላም እንደማታገኝ ተናግረዋል። ሩቢዮ አክለውም ሄዝቦላን ማሸነፍ የሚቻለው ብቸኛ ህጋዊ ታጣቂ የሆነውን የሊባኖስን ብሔራዊ ጦር በማጠናከርና ሰላምና ብልጽግናን የሚያመጣ መንግስት በማቋቋም ነው ብለዋል። ይህ የአሜሪካ አካሄድ ፕሬዚዳንት አሁን ሄዝቦላን ትጥቅ ለማስፈታት እንዲሰሩ ትልቅ ጫና የፈጠረ ሲሆን፣ በሌላ በኩል ደግሞ ሶሪያ በሊባኖስ ውስጥ ያላትን የቆየ ወታደራዊ ሚና እንደገና እንዲያንሰራራና ሄዝቦላን የመቆጣጠር ስራ ለሶሪያ እንዲሰጥ ፕሬዚዳንት ትራምፕ ያቀረቡት ሀሳብ በሊባኖስ በኩል ሙሉ በሙሉ ተቀባይነትን አጥቷል። ከመካከለኛው ምስራቅ ፍጥጫ ባሻገር ጦርነቱ ወደ አውሮፓና እስያ አዋሳኝ አካባቢዎች የተዛመተበት ክስተት በካስፒያን ባህር ላይ ተከስቷል። የዩክሬን ጦር በካስፒያን ባህር ውስጥ ሲጓዝ በነበረ የኢራን የንግድ መርከብ ላይ ባደረሰው ድንገተኛ ጥቃት አንድ የኢራን መርከበኛ ሲገደል በርካቶች ቆስለዋል። ይህንን ተከትሎ የኢራን የውጭ ጉዳይ ሚኒስትር የዩክሬንን ዲፕሎማት በመጥራት ጠንካራ ተቃውሞን አሰምቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺና ምክትል አፈ ጉባኤ አሊ ነክዛዲ በሰጡት መግለጫ ዩክሬን የፈጸመችው ጥቃት የተባበሩት መንግስታት ድርጅትን ቻርተር የጣሰና የኢራንን ሉዓላዊነት የደፈረ ግልጽ የጥቃት እርምጃ ነው ብለዋል። የኢራን
ባለስልጣናት የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን በእስራኤል ትዕዛዝ የሚንቀሳቀስና አውሮፓን ወደ ጦርነት ለማስገባት የሚጠር ሲሉም ኮንነውታል። ኢራን በዩክሬንና ሩሲያ ጦርነት ውስጥ ምንም አይነት ተሳትፎ እንደሌላት ገልጻ፣ ነገር ግን ዩክሬን፣ ብሪታንያ፣ ቡልጋሪያ ወይንም ሌላ ማንኛውም ሀገር ግዛታቸውን ተጠቅመው በኢራን ላይ ጥቃት የሚሰነዝሩ ከሆነ ኢራን ያለምንም ማመንታት ጥቃት አድራሾቹን ከካስፒያን ባህር እስከ አውሮፓ ድንበር ድረስ ተከታተላ እርምጃ እንደምትወስድ አስጠንቅቃለች። በአንጻሩ ፕሬዝዳንት ዜሌንስኪ በሰጡት መግለጫ ጥቃቱን ያጸደቁ ሲሆን ሩሲያ በፋርስ ባህረ ሰላጤና በአካባቢው ካሉ የአሜሪካ ወታደራዊ ጣቢያዎች የምትሰበስበውን የሳተላይት የስለላ መረጃ ለኢራን እያቀበለች በመሆኗ እንዲሁም የተመታችው መርከብ የጦር መሳሪያን እያጓጓዘች ነው በሚል ጥርጣሬ ዩክሬን ህጋዊ ኢላማ ምት ማድረጓን ተከራክረዋል። በአጠቃላይ ከእነዚህ ውስብስብ ክስተቶች ለመረዳት እንደሚቻለው የኢራን አቅም በአንድ መልክዓ ምድር ወይንም በአንድ የጦርነት ስልት የተገደበ አይደለም። በገዛ ድንበሯ ያላት የሚሳኤልና የድሮን ማምረት አቅም በኢራቅ፣ ሶሪያ፣ ሊባኖስና የመን የዘረጋችው ሰፊ የውክልና ጦርነት አውታር እንዲሁም አሜሪካን ወደማያባራና ተመጣጣኝ ያልሆነ የኢኮኖሚ ኪሳራ ውስጥ መክተት መቻሏ ኢራንን በመካከለኛው ምስራቅ እጅግ ወሳኝና በቀላሉ የማይበገር ኃይል አድርጓታል። አሜሪካ በኩሏ ያላትን እጅግ ዘመናዊና ግዙፍ ወታደራዊ ኃይል ብትጠቀምም የጦር መሳሪያ ክምችቷ መመናመን፣ የውስጥ ፖለቲካዊ መከፋፈልና የዲፕሎማሲያዊ ጥረቶች ፍሬ አለማፍራት በዘመናዊው የጂኦፖለቲካ ቼዝ ጨዋታ ውስጥ አዲስና ፈታኝ ምዕራፍ ላይ መድረሷን ያሳያል። እያንዳንዱ የቦምብ ፍንዳታ፣ እያንዳንዱ የሚሳኤል ልውውጥና እያንዳንዱ የዲፕሎማሲያዊ ማስጠንቀቂያ ይህ ቀጠና ምን ያህል በባሩድ ላይ እንደተቀመጠና የትኛውም ትንሽ ስህተት ዓለም አቀፋዊ ጦርነትን ሊጭር እንደሚችል ጉልህ ማሳያ ነው። ጥልቀት ያለው ስትራቴጂና ያልተቋረጠ የተቃውሞ መንፈስ የተላበሰው የኢራን አካሄድ ሀያሏን አሜሪካን ቆም ብላ ስሌቷን እንድትመረምርና ምናልባትም ያልተለመደ የዲፕሎማሲ መስመርን እንድትከተል እያስገደዳት ይገኛል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ